አስደሳች ዜና ለቤት ቆጣቢዎች! መንግስት በአጭር ጊዜ ውስጥ ቤቶችን ሰርቶ እንደሚያስረክብ አስታወቀ። አክሎም መንግስት ሳታቋርጡ ቆጥቡ፣ በተያዘው እቅድ መሰረት ሁሉንም ተመዝጋቢ ቤት ባለቤት ማድረግ ነው ሲልም ገልጿል። የቤቶች ልማት ኮርፖሬሽንም የተለያዩ የቤት አማራጮች እንዳሉና ብራችሁን ብቻ ሳታቋርጡ ቆጥቡ ሲሉ መልእክታቸውን አስተላልፈዋል። ጠቅላላ የኮንዶሚኒየም ተመዝጋቢ መጠንና እስካሁን ኮንዶሚኒየም የደረሳቸው የኮንዶሚኒየም ተመዝጋቢዎች እንዲሁም አሁን በትክክል አክቲቭ ሆነው ያሉ የኮንዶሚኒየም ተመዝጋቢዎችን የአዲስ አበባ ቤቶች ኮርፖሬሽን ይፋ አደረገ። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ የነዋሪዎችን የቤት ተደራሽነት ለማሟላት ከ1997 ዓ.ም ጀምሮ አዋጅ ቁጥር 370/1995 በጋራ ህንፃ ቤት ባለቤትነት መሰረት ተደንግጎ በተጀመረው የኮንዶሚኒየም ቤት ቁጠባ ፕሮግራም በመቶ ሺህ የሚቆጠሩ ሰዎች ተመዝግበው በቤት ቁጠባ እንደጀመሩ ዛሬም ድረስ እየቆጠቡ እንዳሉና እጣ ደርሷቸው የቤት ባለቤት የሆኑ እንዳሉም ይታወቃል። በ1997 ዓ.ም እና በ2005 ዓ.ም የኮንዶሚኒየም ቤት ለማግኘት ለዓመታት መስፈርቱን አሟልተው በመመዝገብ ሲቆጥቡ የነበሩ ቆጣቢዎች ቤት የማግኘታቸው ነገር የውሃ ሽታ እንደሆነባቸውም ሲገልጹ ይስተዋላል። በ1997 ዓ.ም የ20/80 የኮንዶሚኒየም ባለ አንድ መኝታ ቤት ቁጠባ ተመዝጋቢ ሲሆኑ ለ21 ዓመታት ያህል ያለማቋረጥ እንደቆጠቡ፣ ነገር ግን አሁንም የቤት ዕጣ እንዳልደረሳቸው አንድ ተመዝጋቢ ነግረውናል። አክለውም በቤት ኪራይ ለዓመታት ተንከራትቻለሁ። ቤት ለማግኘት ተስፋ ያለመሰልቸት ብቆጥብም ከኔ በኋላ የተመዘገቡ ሲደርሳቸው ታዝቤያለሁ። አሁንም ቢሆን ከየትም አምጥቼ በቆጠብኩት ገንዘብ መንግስት ቤቴን እንዲያስረክበኝ ስል ጠይቃለሁ ሲሉ ተናግረዋል። ስሟ እንዳይጠቀስ የጠየቀችን ተመዝጋቢ የ2005 የ40/60 ኮንዶሚኒየም ቤት ቆጣቢ ስትሆን ለ13 ዓመታት ያህል ቆጥባ እጣው እንዳልደረሳት ተናግራለች። የሶስት ልጆች እናት የሆነችው ይህች ሴት የቤት እጣው ደርሶኝ ቢሆን ኖሮ ለቤት ኪራይ የማወጣውን ወጪ ልጆችን ጥሩ ቦታ አስተምርበት ነበር ስትል ሐሳቧን ትገልጻለች። ይህን ጉዳይ በተመለከተ በ2005 20/80 እና 40/60 የኮንዶሚኒየም ተመዝጋቢዎች ኮሚቴ የሆነችው ወይዘሮ ሄለን ኤፍሬም ከሪፖርተር ጋር በነበራት ቆይታ እንደገለጸችው በምትሰራበት ኮሚቴ ውስጥ በማህበራዊ ድረገጽ የተመዘገቡ ከ4000 በላይ ቤት ተመዝጋቢዎች አሉ። በተደጋጋሚም ጥያቄያቸውን ይዘው የከተማ አስተዳደር የቤቶች ልማት ቢሮና የቤቶች ልማት ኮርፖሬሽን ተመላልሰዋል። ነገር ግን ሳትሰለቹ ቆጥቡ ከሚል ተስፋ የተለየ በተጨባጭ የሰጧቸው መፍትሄ እንደሌለ ገልጻለች። መንግስት የኮንዶሚኒየም ቤቶች ለልማት ተነሺዎች እየሰጠ ለዓመታት የቆጠብነውን ለነዋሪዎች የማይሰጥበትን ምክንያት ይግለጽልን ስትልም ጠይቃለች። የሚመለከታቸው አካላት ጋር ሲሄዱም ሌሎች የቤት አማራጮች አሉን፣ ብራችሁን ከፍ አድርጋችሁ ቆጥቡ እንደሚባሉ ጭምር ገልጻለች። ቀድሞውንም ቢሆን የኮንዶሚኒየም ቤት ቁጠባ ፕሮግራም የመጣበት ዓላማ ዝቅተኛ ኢኮኖሚ ላይ የሚገኙን ነዋሪዎች ለማገዝ በመሆኑ ጥያቄያቸው ምላሽ እስኪያገኝ ድምጻቸውን እንደሚያሰሙ አክላለች። ወይዘሮ ሄለን ከዕጣ አወጣጥ ስርዓቱ ጋርም በተያያዘ ፍትሐዊነቱ ላይ ጥርጣሬ እንዳላትም ገልጻለች። ይህንን ጉዳይ በተመለከተ በኢትዮጵያ ቤቶች ኮርፖሬሽን የኮርፖሬት ሰርቪስ ዘርፍ ምክትል ዋና ዳይሬክተር አቶ ስለሺ አጥናፌ ለሪፖርተር እንዳብራሩት ከ1997 ዓ.ም ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 510,000፣ የ40/60 ተመዝጋቢዎች 90,000 በድምሩ 600,000 ተመዝጋቢዎች ሲሆኑ ከነዚህም ውስጥ ለ370,000 ተመዝጋቢዎች ቤት እንዳስረከቡ ተናግረዋል። ለቀሪዎቹ ተመዝጋቢዎችና ቆጣቢዎች ቤት ያላስረከቡበትን አስመልክቶ ላቀረብነው ጥያቄ ኮንዶሚኒየም ቤቱን በጊዜው ያላስረከቡበት ምክንያት አጋጥሟቸው በነበረ የብድር ጫና እንደሆነና ባለፉት 5 ዓመታት መስሪያ ቤታቸው 40 ቢሊዮን ብር የሚጠጋ ገንዘብ ዕዳ እንደከፈለ ገልጸዋል። ቀሪ 30 ቢሊዮን ብር ብድር እንደሚቀር መንግስት ከ2011 እስከ 2018 ዓ.ም ለቤቶች ልማት ኮርፖሬሽን
50 ቢሊዮን የሚጠጋ ገንዘብ እንደደጎመ፣ ባለፉት 5 ዓመታትም ከ139 ሺህ የሚሆኑ ያልተጠናቀቁ ቤቶችን አጠናቀው እንዳስረከቡ አክለዋል። አሁን ላይ ቤቶችን አጠናቆ ለማስረከብ አበዳሪ ተቋማትን እየጠበቁ እንዳሉና ብድሩ በተገኘ በአጭር ጊዜ ውስጥ ቤቶችን እንደሚያስረክቡ መንግስት የቤት ተደራሽነትን ለማስፋፋት በትኩረት እየሰራ እንደሚገኝም አስታውቀዋል። ጥር 5 ቀን 2018 ዓ.ም የከተማና መሰረተ ልማት ሚኒስቴር በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች በሚመርቅበት ወቅት የሚኒስትሯ ወይዘሮ ጫልቱ ሳኒ በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ከታለመለት ዓላማ አንጻር ስህተት እንደነበረ ማንሳታቸው ይታወሳል።